አነጋጋሪው የኤምባሲው ተግባር፣ የአሜሪካው አወዛጋቢ ካርታ። ኤምባሲው የኢትዮጵያን ግዛት ወደ ኤርትራ ያካለለ ካርታ በማህበራዊ ልጥፉ ላይ መጠቀሙ ቁጣን ቀስቅሷል። ምርጫ የሚባል ነገር አታስቡት። ህወሓት ህጋዊነት ሳይመለስ ምርጫ አይኖርም ሲል ህወሓት ምርጫ ቦርድን አስጠነቀቀ። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው ሲሉ ቃል አቀባዩ ተናገሩ። የኢትዮ ኤርትራ ውጥረት ግለቱን ጨምሮ በሀገራቱ መካከል የሚደረገው ወታደራዊም ሆነ ፖለቲካዊ እንቅስቃሴ ከፍ ያለ በመጣበት በአሁኑ ሰዓት የአሜሪካ ኤምባሲ የፈጸመው ተግባር ብዙዎችን እያስቆጣና እያነጋገረ ይገኛል። ኤርትራውያን ፕሮፓጋንዲስቶችን ያስፈነደቀውና በኢትዮጵያውያን ዘንድ ደግሞ ቁጣን የፈጠረው እንዲሁም መልሶ በወሰደው እርምጃ የተወደሰው በኢትዮጵያ የሚገኘው የአሜሪካ ኤምባሲ ነው። ጉዳዩ ከሰሞኑ በኢትዮጵያ ጉብኝት ሲያደርጉ ከነበሩትና ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጋር ከተገናኙት አሜሪካዊ ጀነራል ጋር የተገናኘ መሆኑን ትኩረት ስቧል። ምክንያቱም አሜሪካ የኢትዮጵያን የባህር በር ፍላጎት እንደምትደግፍ የገለጸችው በእኚሁ ጀነራል በኩል ስለነበረ ነው። ለመሆኑ የተፈጠረው ስህተት ምንድን ነው? ጀነራሉስ ምን አሉ? የሚለውንና ከሻዕቢያ ጋር እጅና ጓንት ሆኖ ለዳግም ደም አፋሳሽ ጦርነት ደፋ ቀና እያለ የሚገኘው ህወሓት ምርጫ የሚባል ነገር አታስቡት ሲል ያስተላለፈበትን መግለጫ አክለን ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አሜሪካ የኢትዮጵያን የባህር በር መዳረሻ እንደምትደግፍ በተገለጸ ማግስት በኢትዮጵያ የአሜሪካ ኤምባሲ ያጋራው ካርታ የብዙዎችን ትኩረት ስቦ ትልቅ መነጋገሪያ ሆኗል። በፕሬዚዳንት ትራምፕ የምትመራው ሀገር አሜሪካ የኢትዮጵያን የባህር በር ጥያቄ እንደምትደግፈው በጀነራሉ አማካኝነት ያስታወቀች ሲሆን ኢትዮጵያ በቀይ ባህር ላይ ብትመጣ ለቀጠናው ሰላም የበለጠ ትሰራለች ብለን ስለምናምን ከኢትዮጵያ ጎን እንቆማለን ያሉት ጀነራል በኢትዮጵያ የነበራቸው ቆይታ ጥሩ እንደነበረና ለመጀመሪያ ጊዜ ወደ ኢትዮጵያ እንደመጡ በገለጹበት የቪዲዮ መልእክታቸው ላይ አብሮ የተጋራው ምስል በተለይ በኤርትራውያን ፕሮፓጋንዲስቶች ዘንድ ትልቅ መነጋገሪያ በሌሎች ዘንድም የመወያያ አጀንዳ ሆኖ ብቅ ብሏል። በዚህ የቪዲዮ መልእክት የኢትዮጵያ በርካታ ክፍል በኤርትራ ግዛት ውስጥ መካተቱ ነው ውዝግብ የፈጠረው። ጉዳዩ በርካታ ጥያቄዎችን ካስከተለ በኋላ መግለጫው በኤምባሲው ተሰርዟል። ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር በተከታታይ የመከሩት የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን መልእክታቸው የተላለፈበት መግለጫ ከኢትዮጵያ ኤርትራ ካርታ ጋር በተያያዘ ውዝግብ ፈጥሯል። የአወዛጋቢው ካርታ ከፍተኛ ትኩረት ከወሰደ በኋላ የኤምባሲው መግለጫ ተሰርዟል። የአሜሪካ ኤምባሲ ይፋ ያደረገው ይህ ካርታ በርካታ የሰሜን ኢትዮጵያ አካባቢዎችን ወደ ኤርትራ ያጠቃለለና ከፍተኛ ውዝግብ ያስከተለ ነው። ከሰሞነኛው የኢትዮ ኤርትራ ውጥረት ጋር በተያያዘ ይህ ካርታ በማህበራዊ ሚዲያ ገጾች በስፋት የመነጋገሪያ አጀንዳ ሆኖ እያነጋገረ ይገኛል። በኤርትራውያን አክቲቪስቶች በኩል ለዚሁ ካርታ ከፍተኛ ድጋፍ የሚውል በርካታ ልጥፎች እየተዘዋወሩ ሲሆን፣ በሌላ በኩል የአሜሪካው ኤምባሲ መግለጫውን መሰረዙ ትክክለኛ እርምጃ መሆኑን የጠቀሱና በጉዳዩ ላይ ግልጽ ማብራሪያ ኤምባሲው እንዲሰጥ የሚጠይቁ መልእክቶች ከኢትዮጵያ በኩል እየተሰሙ ይገኛሉ። ይህ በእንዲህ እንዳለ የአሜሪካ አፍሪካ አዛዥ ጀነራል ዳግቪን አንደርሰን የአሜሪካ መንግስት በአፍሪካ ቀንድ ቀጠናን መረጋጋት ለማረጋገጥ ያለውን ቁርጠኝነት ለማሳየት በዚህ ሳምንት አዲስ አበባን መጎብኘታቸውን በአዲስ አበባ የሚገኘውን የአሜሪካ ኤምባሲ በዚሁ መግለጫው አመልክቷል። ጀነራል አንደርሰን በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድና ከፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ጨምሮ ከኢትዮጵያ ከፍተኛ የመንግስትና የጦር አመራሮች ጋር መወያየታቸው ተገልጿል። ኤምባሲው ባሰራጨው በዚሁ ቪዲዮ ጀነራሉ ወደ ኢትዮጵያ የመጡበት ዋነኛ ምክንያት የጋራ ስጋቶች በመኖራቸው እንደሆነ ገልጿል። ጀነራሉ ሲናገሩም ዛሬ እዚህ የመጣሁት ዋነኛ ምክንያት የጋራ ስጋቶች ስላሉ ነው ያሉት ጀነራል አንደርሰን እነዚህ ስጋቶች በአንድነት ለመፍታት አፍሪካውያን አጋሮቻችንን ለማብቃት እዚህ ተገኝተናል ብለዋል። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን ያረጋገጡት አዛዡ በጋራ ስጋት በሆነው ሀገር አቋራጭ ሽብርተኝነትና ለቀጠናው መረጋጋት በጋራ እንዴት አስተዋጽኦ ማድረግ እንደምንችል መወያየት ችለናል ሲሉ አስረድተዋል። ጀነራሉ አክለውም ኢትዮጵያ ለእነዚህ ሁለት ጉዳዮች ሽብርተኝነትን መዋጋትና መረጋጋት ወሳኝ ሀገር ናት ሲሉ የኢትዮጵያን ቁልፍ ሚና አጉልተዋል። በምስራቅ አፍሪካ በሳህልና በምዕራብ አፍሪካ የባህር ዳርቻ ክልሎች እየጨመረ የመጣውን የአሸባሪዎች እንቅስቃሴ ለመዋጋት የሚደረገው የጋራ ጥረት ከመቼም ጊዜ በላይ አስፈላጊ መሆኑን የገለጹት ጀነራል አንደርሰን ይህንን ውይይት ከኢትዮጵያ አመራሮችና ከአፍሪካ ህብረት ጋር አጠናክሮ እንደሚቀጥሉም ተናግረዋል። ታዲያ ከዚህ ሁሉ ነገር በኋላ ነው የአሜሪካ ኤምባሲ ከፊል ትግራይንና አፋርን ቆርጦ በኤርትራ ውስጥ ያካተተ ካርታ በቪዲዮ ማል መጠቀሙ ማህበራዊ ሚዲያውን ተቆጣጥሮት የቆየው። ጉዳዩ ሰፊ መነጋገሪያ ከሆነ በኋላ ኤምባሲው ምስሉን ከገጹ ላይ ቢያጠፋውም እስካሁኗ ሰዓት ድረስ በኤምባሲው በኩል ሆነ በኢትዮጵያ መንግስት በኩል ስለ ጉዳዩ በይፋ የተባለ ነገር እንደሌለ ነው ለማወቅ የተቻለው።
በቀጣይ መረጃ የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል ህወሓት አዲስ በሾሞ ቃል አቀባዩ በኩል አስታውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ትናንት ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸውም ተመላክቷል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ሞራልና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ተናግረዋል። ቃል አቀባዩ ወደ ምዕራብ ትግራይ ወይም ወልቃይት የተጀመሩ አየር በረራዎች ተፈናቃዮች እየመለሱ ነው ለማለት ሴራና የሚዲያ ፍጆታ መሆናቸውን ተናግረዋል። በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንድጣለበት ገልጾ በቀጣይም እሱን የሚያካትት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ እንዳሉት ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ ፍላጎት አለ በማለት ሁኔታውን የዘፈቀደ ውሳኔ ነው ብሏል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናውን ያጣው ህወሓት ከህዳር 8 2018 ዓ.ም እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴውን ስብሰባውን አካሂዷል። ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤን ሲያከናውን የሚጠቀምበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚካሄደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንድትጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲው አመራሮችና አባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት እየተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍልን ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩ ተከትሎ የቀድሞው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስተር ለገሰ ቱሉ የ2 ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነት የሚጥስ ነው ማለታቸው አይዘነጋም። በ14ኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላትን የድርጅቱ ቁጥጥር ኮሚሽን አብዛኞቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። ከፕሪቶሪያው ስምምነት በኋላ ህወሓት ከአሸባሪነት መዝገብ ቢሰረዝም ከህጋዊ ፓርቲነት ምዝገባ ተሰርዟል። ከትግራይ ኃይሎች ተነጥለው የወጡትና በተለምዶ ሀራ መሬት ወይም ነጻ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸው ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስት ነው ሲል ህወሓት መክሰሱ አይዘነጋም። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች በነጻ መሬት ታጣቂዎችና በፌዴራል መንግስት ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። ጥቅምት 2018 ላይ የአፋር ክልል መጋሌ ወረዳ አስተዳደር የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ተናግረዋል። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ገልጿል። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውም ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።